አብሮ አደጌ አንበሳ ነው ብለህ ነው አንተ የምታወራው? እኔ መጀመሪያው ልጅ ነው የሚባለው አንበሳው። ያራዳ ልጆች ሰፈር ፈረንሳይ ምግሪዋ ከልክልኝ እናት አባቷን አለፍኩኝ ሰላም ብያቸው ዋይት ሃውስ ውስጥ ገብተው ታሪክ ያጻፉ የዚህ ሰፈር ሰው አሉ። አቤሌ ወይ ነው አለች ዩቲዩበሩ የጃገማ ኬሎ ዘር ነኝ ተራጃላላ አንቱ መሐወድ አንቀዳ ካምቤራ ደንብ ተላልፋቸዋል ብላችሁ 300 ብር እንደቀጣችሁኝ ይታወቃል። ዛሬ ደግሞ ላሚ ወልዳለች ለለባቱ ያው እንዳይቀር ግርማ ተፈራ የሰው ጥግ ታቃለ ዘርያ በህልሙ ራሱ ሲቃጅ ትዝታ ነው ይነቅ ያቁት ሀገር አይናፍቅም በ5 ብር ነው ስሜም ሀብታሙ የተባሉ ዛሬ ብዙ ሀብታሞች አሉ። ፌሮ እዚህ ላይ ሰክቶ ግንብ ላይ አድርጎ ያጣማል። የመዳን ያለም ያለ መስቀል ሰርተናል እንዴ ና የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጸደይ ባንክ። አሁን ያለነው ማዞሪያ የሚባለው ነው። እንግዲህ ከጀርባዬ በዚህ በኩል የምታዩት ወደ ብረት ድልድይ በዚህ አቦ ወይም ደግሞ ወደ ቤላ የምንሄድበት ነው። ይሄን ጨርሼ ደግሞ አሁንም ቁልቁለቱ ልክ እንደ ሽሮ ሜዳ ደግሞ ስሮጥ ፈረንሳይ ለጋሲዮንን ማገኝ አይመስላችሁም? ይሄው ጥሩምባ ነፍቷል። አተነፋፈሴ ሁሉ ለየት ብሏል። የመረገን እኛና እነሱ እኩል ትንፋሽ እንሰበስባለን። የሳምባችን ሁኔታ እኩል ነው። ጋራ ስር ሆነው የሚገርም አየር እየኮመኮሙ የሚኖሩ ያራዳ ልጆች ሰፈር ፈረንሳይ መልካም ጊዜ። እኛ 90ዎቹ ነን። የኔ አባት አማን ኖር ነው ተመሳሳይ ስለሆነ ለዛ ብዬ ነው። እሺ አስነካኝ የኔ ጌታ እድሜና ጤና ይስጥ። አሜን። ከዚህ ክብር ጋር ከዚህ ሞገስ ጋር ስምን አስተዋውቀኝ። ሀብታሙ ገብሬ እባላለሁ። ተወልጄ ያደኩት ማይጨው ሰፈር ካምፕ ውስጥ ነው። አባቴ መኩሪያ የሚባል አንበሳ ለ27 አመት በመኖሪያ ቤታችን ውስጥ አንበሳ ይነበረ መኩሪያ የሚባለው አንበሳ አንዴ ሚዲያ ላይ አይቻቸዋለሁ። ልክ እዛው የሚመግቡት ምናምን በቀን 10 ኪሎ ስጋ የሚበላ ጃንሆይ ለተለያየ ነገር ሲወጡ በስፖርት ደሞና በበቂላ ነማሞልዴ ኢትዮጵያ ውስጥ አሸንፎ ሲገቡ የሚቀበል ለመጀመሪያ ጊዜ ሻፍቲኒን አፍሪካን የሚባለው ፊልም ይሰራ እና በማንኛውም ቦታ ላይ ስፖርትም ሆነ ማህበራዊ ትስስር በየትኛውም የእናት ሀገር ጥሪ በዓል ሲሆን እንደዛ አይነት ቦታ ላይ የተገኘ ከተለያየ ሀገሮች የሚመጡ እንግዶችን እየተቀበለ የሚያስተናግድ የሱ አሳዳጊ ልጅ የሃምሳ አለቃ ገብሬ ልጅ ነኝ ማለት ነው። ስለዚህ ጋሽ ገብሬ ልጅ ነኝ። እኔ በሚዲያ አይቻቸዋለሁ። በቃ አንበሳው የሆነ ጊዜ ላይ ምግብ ማጥቶ የተቸገረበት ጊዜ በጣም በስሜት እንደሚናበቡ ከአንበሳው ጋር ቋንቋውን እንደሚሰሙ ደስታውን ሲገልጽ ከሳቸው ጋር እንደሚላፋ እንደሚጫወቱ ሁሉ ሲያወሩ ሰምቻለሁ። እና አንበሳውን የመንካት አጠገቡ የመሆን እድሉ ነበረ እንዴ? መንካት ብቻ እኮ አይደለም። እኔ ተወልጄ ያደኩት እዛች ቤት ውስጥ ነው። ይገርማል። እንግዲህ ህፃን ሆኖ አንበሳው ህፃን ድመት እንዳከለሽ ነው ጃንሆይ አንበሳ የሚያሳድግ ሲባል የኔ አባት ተቀበለ። እኔ ወገቤን ይዤ እኮ ነው መስማት ያለብኝ ጉዳይ። አንበሳ እኮ ነው። ከዛ በኋላ የአንበሳ ለ27 አመት አንድ ቤት ውስጥ እንግዲህ እኛ የተወለድነው ወደ 16 ልጆች እኮ እዛ ውስጥ ነው ያደግነው። የመጀመሪያው ልጅ ነው የሚባለው አንበሳው። ከዛ በኋላ ነው የሁላችሁም ታላቅ አንበሳው ነው። ስለዚህ እኔ አብሮ አደጌ አንበሳ ነው ብለህ ነው አንተ የምታወራው? እንዴ ቀላል እኮ አይደለም አንበሳው። ረመዳን ያለም እኔ ምሬ ነው። እኔ በጣም ተገርሜ እኮ ነው ማወራ ብራዘር። የምር ሀብታም ነህ ታውቃለህ? በጣም የሱ ልጅ በመሆኔም በጣም ምኮራ። እኔ አንተን በመጠየቄ ይሄው አንተን በመንካቴ ኩራት ይሰማኛል። ስለ እውነት ነው የምነግርህ። የዚህ የታሪክ አካል ነኝ። እውነት ነው። አንደኛ የሀገር ገጽታም ነው። መኩሪያ እንግዲህ ፍላጉ ጃንሆይ ራሳቸው ብዙ ዕቃዎቻቸው አይተን እንደሆነ ሲኒዎቻቸው፣ ትሬዎቻቸው፣ አውቶቡሶቻቸው፣ ቤተ መንግስቱ፣ ኢትዮጵያ አየር መንገድ ፍላጉስ ራሱ ኢትዮጵያ አየር መንገድ አንበሳው። ስለዚህ ሻፍቲን አፍሪካ እነ ወጋየሁና ዘነበች ጨራቅረሽ በቃ ይሰሩበት። ስለዚህ እንደገናም ለእናት ሀገር ጥሪ በዓል ደግሞ ሰዎች እየያዙት ፎቶ እየተነሱ ገቢ ያሰባሰበ አንበሳ ነው። ኧረ ብዙ ታሪክ አለው። በጣም እሺ አሁን ሻፍቲን አፍሪካ ላይ የተሳተፉት ሰዎች በአንተ አፍ እንስማቸው እስቲ። ወጋየሁ ንጋቱ፣ ደበበሸቱ፣ ጨራቀረሽ፣ ዘነበች ጨራቀረሽ። እንግዲህ በተወሰነ መልኩ እነሱን አውቃቸዋለሁ። ጉምቱ የሆኑ ሰዎች ለዛሬዋ ፈረንሳይ
የነሱ ኮንትሪቢዩሽን ተነግሮ አያልቅ የምትላቸው ሰዎች ይጥራል ማይጦጦር ሰፈር ካምፕ እኮ ማለትና ፈረንሳይ ጠቅላላ ከ6 ኪሎ ጀምሮ የወታደር ሰፈር ነው እውነት ነው ስለዚህ እዚህ በፈረንሳይ አካባቢ በአጠቃላይ የሚኖሩት የወታደር ሰፈር ልጆች ናቸው ወታደሮችም ናቸው እኔ ተወልጄም እዛ ልደግ እንጂ የተማርኩት ጽጌ ብሻ ትምህርት ቤት ነው እዚህ ፈረንሳይ ማለት ነው በበጎ አድራጎት ድርጅት የለልት ጽጌ ብሻ የሚባል ነበር አሁን ትግል ለነጻነት የሚባል ትምህርት ቤት ነው ከዛ እና እዛ ካምፕ ውስጥ ሲኖር ሙዚቀኛ እነ ጥላሁን ገሰሰ ብዙነሽ በቀለ ተፈራ ካሳዚው እና የለማሞ እነ ገዛኸኝ ማንነን ጠርቶ ማንነን በቃ ሁሉ አርቲስቶች በሙሉ እዚህ አንተ ጦር ካምፕስ ከተተከኛ አይደለ እንጥራ እነ ሸዋፈራው ደሳለኝ እና አለምነዋሴ ጋዜጠኛ ከጋዜጠኛ ማን ከመጣ ከአርቲስት ከመጣ አዜብ ወርቁ አለች የለጋሽ ልጅ በጣም እሺ ስለጋሽ ወርቁ ትንሽ አውራኝ ጋሽ ወርቁ እኔ እንኳን እዚህ ፈረንሳይ ከመጣሁ ኋላ የ25 ሳንቲም ጠጅ የሚሸጡበት ጊዜ ነው ማውቃቸው እና መልካም ሰው ፏፏብላ እንደ እሱን ያልቀመሰ ሰውና ወተት ያልጠጣ ሰው አለ እንዴ ሰፈር የኔ ጌታ ይሄ ክበርልኝ እና እሳቸው አሉ ከአርቲስቶች በርካቶች በተለይ የግጥም ደራሲው ገዛኸኝ አየለማሙ የጥላውን ገሰሰ ልጆች ምን ያህል ጥላው ምናምን ሁሉ ያደጉት እዚህ ናቸው የጋሽ ተፈራ ደግሞ ልጅ ግርማ ተፈራና ይሄ አሁን ወንድሙ እሱ አለ አበባ ደሳለኝ አለባቸው ተካ እዚሁ ነው ከአብርሃም ወልዴ ጋር የሚሰራ የነበረው እሱማ የኔ ጓደኛ ነው አብርሃም አስመላሽ ከአብርሃም ወልዴ ጋር ትልቅ ታሪክ የሰነዱ ያስቀመጠ ማለት ነው የአብርሃም የራሱ ያለምነው ሐሴን እኮ ብዙ ማስታወቂያዎችን የሚሰራው እሱ ነበር ከሱ ጨዋታ ልንገር ከአብርሃም በማህበራዊ ትስስርና በማህበራዊ ችግሮች ውስጥ ሰዎች ጉዳት ከደረሰባቸው በቀኔ ነው የሚያስተላልፉ ምሳሌ ልንገር አንድ ሰውዬ ቤታቸው ጣራ ይበሳሳና ምስሉ መጣብኝ እና ቀበሌ ሄደው ቆርቆሮ ይቀየርልኝ እንደዚህ ይደረግልኝ ምናም ሲሉ ዛሬ ስብሰባ ነው ግምገማ ነው እንደዚህ ነው ይሏቸውና ሲያመላልሷቸውና ክረምቱን እንዲሁ ሲወቀጡ ቤታቸው እንዳፈሰሰ ይቆያል መጨረሻ ላይ ማመልከቻ ይጽፉና የሰውየውን ችግር በቅኔና በበሰለ አእምሮ ለመናገር ፈልጉ ማመልከቻ እንደጻፉ ያደርጋል ራፖርት እንደጻፈ ሰውየው በየካ ክፍለ ከተማ ወረዳ 02 መስተዳድር ጽፈት ቤት አዲስ አበባ የማመለከተው ፍሬ ሐሳብ ከዚህ እንደምከተለው ይሄው የቤቴ ጣራ ተበሳስቶ የንሾሽላ መፈቅፈቂያ መስሏል ከላይ ዱፉ ከስር ጎርፉ አንድ ትልቅ ወንዝ ፈጥሯል ይሄን ወንዝ አባይ እንዳልለው አባይ አለ ጣና እንዳልለው ጣና አለ ስለዚህ የቀበሌው መስተዳድር በቦታው ተገኝቶ ለዚህ ወንዝ ስም እንዲያወጣለት በማክበር ጠይቃለሁ እኮ ያለ በጭብጨባ አግዘኝ በጣም አብርሃም ሁሌም ቆመን እናጫውጭበት ነውና አብርሃም ታሪካችን በጊዜው በወቅቱ ያልተጠቀመ ብዙዎቹን ያሳደገ ነው ብዙ ነገሮቹም ደግሞ የሚያስደስቱ ብዙ ነገሮቹም ደግሞ አሁን ድረስ በጣም ከልባችን የማይጠፋ ነገሮች ነው ትንሽ ሰላም ነው አሲስ በዛ ዜና እንደ ፊልም የተሰማ ትልቅ ታሪክ ያጻፈ ከሳዳም ሁሴን ጋር ወዳጅ መስሎ ታሪኩን ኢትዮጵያ ውስጥ አፍሪካ ውስጥ ወይ ኢትዮጵያኖች ያሉበት ዓለም ላይ በዜና እንደ ታሪክ ስንድ ብሎ ቁጭ ያለ ዓለምዬ እንዴት ተገልጿል እዚህ ሆኖ ተወልዶ ያደገው ዓለምነው ሐሴ በኔ የሚገለጽ አይደለም በጣም በቃ በህይወት የምወደው በብዙ ነገሮች ውስጥ ዓለምነው ጋዜጠኛም ብቻ አይደለም ብዙ ማህበራዊ ትስስር ውስጥ ጎበዝ ሰው ነው ሰዎችን ይጠይቃል ሰዎችን ያያል እና በዛ ድምጹ የታወቀበት እኮ በሳዳም ሁሴን ነው እውነቱ ባግዳድ የደረጃ ኃይሌ መንታ በላቸው ቁጭ ያለ እኮ ነው የሚመስለው ራሱ ልዩ ነው ሌላ መታት እኮ ነው የፈጠረበት እስቲ እንደው እንግዲህ ጦር ኃይሎች አካባቢ የጦር ካምፕ አካባቢ ከጠራ ፈረንሳይ ማትረሳው ሲሳይ ዘንገኛው ምናም ብሎ ዱላ የሚያሽከረክር አዲስ አበባ ስታዲየምን በማርሽ ባንድ ሲዞር አስቦ ለሚሊቴሪ ዘንግ ያሽከረከረ አዲስ አበባ ስታዲየምን እየዞረ ለአዲስ አበባ ሴንት ጆርጅ ወይ ደግሞ ለክብር እንግዳው እኮ ለክብር እንግዳው ነው ያለው ለክብር እንግዳው ራስ ቀኝ ሲባል ልክ የክብር እንግዳው ስታዲየም ውስጥ ጋር ሲደርስ ራስ ቀኝ ማለት በሱ ልክ እንትኑን የወረውሩና እንደ ተቀበለ እዚህ ጋር እንዳደረገ ሰላምታ ነው መስጠት ያለበት ግን እሱ ይሄም የፍቅር ምልክት ስለሆነ አሁን ነው በኋላ ትርጉም እኮ ያወጣለት እንጂ ይሄ ፒስ ነው ግን ጊዮርጊስና ጦሩ ነበር ደግሞ የሚጫወቱት የጊዮርጊስ ደጋፊ ነው በሚል ትንሽ ለሶስት ወር ከዛም በላይ ታስሯል ጮት እንደ አዋራ አስነሳ እንጂ ሲሳይ ዜንጦ ነው የሚባለው
ኃይለኛ ለባሽ አዎ ዜንጦ ራሱ በዛ ጊዜ ቋንቋ በጣም ጸዴ ስታይለኛ ማለት ነው አሁንም ጓደኛዬ ነው እንደዛው ስታይለኛ ነው አንዲት ዛሬ ለበሰው ነገ አይደለም እሱ ሲሳይ ዜንጦ ግን የቤላ ልጅ ነው የፈረንሳይ አይደለም አሁንም የሚኖረው ከተዳር ቤላ ነው ቤላና ሄላ በትልኩ ያው ቤላና ኬላ ምን ራሱ ያው ዝም ብለን ወንዝ ምናምን በቃ ዓለም ነዋሽና ደረጃ ኃይሌ እንደማለት ነው እንደዛ ነው አስበው እንግዲህ ዘንጋሽ ከርካሪ በዛም ስታይል ነው ኤቲክስ ሳይንስ የሚሊተሪ አንድ አካል ቢሆንም እዛ ጋር ስታይል ነው እዚህ ጋር ስታይል ነው እንደዚህ አይነት ራስን ጠብቆ እዚህ ድረስ መቆየት ትልቅም ሌሰን ስለሆነ ሞዴል ተምሳሌትነትም ስለሆነ እኛም ፈልገዋለን ባንተ ስም በዘጠናዎቹ ስም ሲሳይ ክብረት ይስጥልን ለነበረ ዓላማ ጄኒዩንነትህን እንግዲህ በፈረንሳይም ዋናው ሰፈር ውስጥ ምንድነው ቤላ ክብረት ይስጥልን ብለናል እስቲ ስንት ትምህርት ቤት ጠራል ይያል እዚህ አካባቢ የሚሰሩት የሉላን ቤተሰቦች ናቸው በእነሱ ስም ነው ለምሳሌ ጽጌቤሻን ለልት ጽጌቤሻን የሚባሉ የራስ ካሳ ባለቤት ስም ነው እሺ ራስዩም አለ በራስዩም ነው አቦም እንደዚሁ መካኒክ ራስዩም ማለት ራስዩም መንገሻ አዋሳን ዲዛይን ያደርጉት ማለት ነው በቃ ከዛ ደግሞ አሁን ወደ ቀመጤ የምትባለው ቦታ ደግሞ አለች ቀመጤ ሰዎች ከዛፍ ወይም እንጨት ቆርጠው ከመጡ በኋላ የሚያርፉባት ቦታ ናት ሰዎቹ መቀመጫ ናት እና ቀመጤ የተባለችው እዛሽ ጋር ማረፊያ ስለነበረች ቀመጤ ያሏት እና የተቀመጠ ሰው ለማለት ተፈልጎ ነው ሌላው አሁን ወደ ላይ ደግሞ ስትወጣ የድልድዮች አሉ ብረድልይ ያለው እነሱ አሁን በራስዩም ጊዜ አሁን የፊልም ማዕከሉን አይተን እንደሆነ ፈረንሳይ የመጀመሪያውን እኮ የፊልም ማዕከል እዚህ ፈረንሳይ ዳገቱ ላይ ነው ከላይ ስትመጣ የራስ ካሳ ሰፈር ነው እና በሁሉም ዙሪያ ውስጥ የታጠረች ናትና ኬላ ፈረንሳይ በስፖርትን እና በቤትና በሚብራቱ አበበ ቢቂላ ዋሚ ቢራቱ ወልዴ ሮበሌ ገብሬ ጉሩሙ እንደውም እሳቸው ሰውዬኮ የአሜሪካና ሀገር ላይ 12 ኪሎ ሜትር ወደደር የመጀመሪያውን ሰዓት ያመጡ ሰውዬ ናቸው ያልተነበበላቸው ማነው ስማቸው ንድገ ገብሬ ጉሩሙ አሁን በቅርብ ነው ህይወታቸው ያለፈው ወልዴ ሮበሌ አሁን አሉ ማስተር ቴክኒሻል ግርማ የሚባል ነበር የባህር ኃይል ሯጭ እና በአብዛኞቹ ሯጮች አንድ ዘላለም የሚባልም ነበር ሯጭ ማት ናቸው በስፖርት ስትል በጋዜጠኝነት ስትል በሙዚቃ ደራሲያን ብትል በሁሉም እኮ ይሄ ሰፈር እኮ ሆሊውድ መንደር ነው የሚባሉና ተናንጨርሱ በፖለቲከኞችም በኩል አለ ተናሉ እስክንድር ብርቱካን ሚደቅሳ እስክንድር በቀይ ምንጣፍ የተቀበላቸዋል አዎ በምንም ታምር ፈረንሳይ ላይ መታጣው የለም አንደኛ ማህበራዊ ትስስሩ አንድ ሰው በለክሱ የተቸገረ ካለም በመተባበር መዋጮ በማዋጣት አካባቢውን ሰው በማስተባበር ትምህርት ቤት ደግሞ መማር የማይችሉት ልጆች መጀመሪያ እኮ መገባ የተጀመረው እዚህ ሰፈር ነው እውነትን አዎ የመጀመሪያ በትምህርት ቤት መገባ የተጀመረው ያዕቆብበት የሚባል ልጅ ከዛ በኋላ ነው አሁን መንግስት የጀመረው እንጂ በዚህ በሚሽን ትምህርት ቤት ውስጥ አንዲት ልጅን በመከተል ሄዶ ያዕቆብበት የሚባል የኢየሱስ ልጅ ነው መጥቶ አሁን ከ250 ልጆች በላይ አሁንም አስተማሪዎች ጨምሯል 15 አስተማሪዎች ይገርማል ምሳቸውን በልተው ዩኒፎርማቸው እንደገና ገብተው ኮብታው ኮምፒውተር ወደ 23 ኮምፒውተሮች ከውጭ አስመጥቶ ከፍተኛ ስራ የሚሰራ ልጅ ነው ያዕቆብበት ማለትና የአካባቢዎቹ ማህበረሰብ በሰርግም በችግርም በየትኛውም ነገር ላይ እጅና ጓንት የሆነ ማህበረሰብ ስለሆነ እንደውም የፈረንሳይ ልጅ ሆኜ መኖሬ በራሱ ቀና ብለህ እንድትሄድ የሚያደርግ አንዱ ካንዱ ጋር በፍቅር የሚኖርበት ሰፈር ነው እንደው የእውነት የኢየሱስ ልጅ ነው ስትል ማለት ነው እኔም የኢየሱስ ልጅ ነኝ እኮ ልልህ ነበር የኢየሱስ ልጅ ያለው ነው ማን አለ እሱን እኮ ነው እንዴ እኔን ባይተዋር አረከኝ እኮ ልልህ አይደል አይ ሰፈር ሲጠራ ሰው እንደ ቅጽል ስም ነው እንደከነ እንትና ፈረንሳይ አይደለም የሚባለው አዎ እንትና ሽሮ ሜዳ እንትና ልደታ እንደሚባለው ማለት ነው ሀብትዬ የምር ይሄ ሁሉ ነገር ተሸክመ ሰው ስሙን ይመስላል የሚባለው ነገር እንግዲህ አንተ ላይ ሀብታም ነህ አዎ ይኸውልህ ስሜ ባይዘው የወጣበት እኔ ተወልጄ እዛ ካምፕ ውስጥ ማለት ነው ማዕከላዊ ሆስፒታል ተወልጄ የክብርዘኛ ሆስፒታል አባቴ አንበሳውን ለስራ ወጥቶ ይዞት መጥቶ እቤት ሲገባ እንደ ቀልድ አንበሳ ነው 5 ብር ወርቁ አገኘ ከዛ ቤት ገባና ምን ወለድ ሲዝላት ወንድ ሲባል ሀብታሙ ብየዋለሁ አለ በ5 ብር ነው ስሜም ሀብታሙ የተባለ ዛሬ ብዙ ሀብታሞች አሉ ግን የስም ሀብታሙ ስም ነው የዛኔ 5 ብር ምንድነው ዋጋው ምንድነው ከባድ ነው ቫልዩ አለው ብዙ እንደውም ክርስትናውን ነው የሚለው መሰለኝ ሲደግስ 32 አይነት ነው የተደገሰበት ነው የሚለው
ሊሆን ይችላል የማይሆን ነገር የለም ደግሞ በረከትም አለ የብሩ ቫልዩም ከፍ ያለ ነው እንደው ዋይት ሃውስ ውስጥ ገብተው ታሪክ ያስጻፉ የዚህ ሰፈር ሰው አሉ አንተ ታሪክ ተሸክመ ነው የሚለው እንደ ማስታወስ እንደው ከኋላ ኪስ ከሚስጥር ኪስ ውስጥ ያወጣጣቸው ሰርጀ ማጆር ሞላ ይባላሉ እሳቸውን አሁን ብዙም ያው በሰፈር ብዙ ያስቋጫሉ እንደዛ ነው እንጂ ጠልቄ በጣም አላቅም እንጂ የመጀመሪያው እኮ ጥቁር ዋይት ሃውስ የገቡ ሰውዬ እሳቸው ናቸው ሰርጀ እንደገናስ ደግሞ ያንተ ታውቁ ተመልካቾች እየሰማችሁ ነው ሩቋ ዋይት ሃውስ ድሮ ያለችው ኢትዮጵያ ምን ያህል ሰፊ እንደነበረች ታፍራና ተከብራ የሚባለው ቃል ግልጥ ይያለልን ነው ታውቃለህ ምን ያህል ሩቅ እንደነበርን ምን ያህል ፓርቲሲፔት እንደምናደርግ ምን ያህል እንደምንፈልግ ምን ያህል ድረሱልኝ እንደምንባል ኢትዮጵያ ያሳያል በጣም አሁን በአርት ውስጥ እንደ ዓለም ፀሐይ ወዳጁ ከማደንቃቸው አርቲስቶች ትልቋና በዚህ አጋጣሚ አመሰል ንግስታችን በሷልክ ዓለም ባለሽበት ክብረት ጥሽ አበባየው ታደሰን ስታውቁታላችሁ አበባየው ታደሰ እኮ የዚህ ሰፈር ሰው እዚህ ተወልዶ ያደገ አሁን አሜሪካን ሀገር ውስጥ ቲያትር ይዞ የሚዞር በስም በዝና ያቋሉ ከዓለም ፀሐይ ወዳጁ ጋር የማይላዩ ብዙ ታሪክ ብዙ ቲያትሮች በየመድረክ ቲያትሮችን የሰራ አባቱ እንደውም ኮሪያ ኮንጎ የዘመቱ ናቸው የሱ አባት ማለት ነውና የና አበባየው ታደሰ ሰፈር ነው ይሄ እና ብዙዎች ናቸው አይደለም በእናት ባባቱ ቤት እኔም ባለሁበት እንዲ ነበር ድሮ ድሄን ስንጫወት ብላ የተጫወተችው መንበረበይ ለራስ ገመቹ ይታና ኦሮምኛ ምጫው ጌታቸው ተካ ንጋቱ አከልካይም እኮ እዚሁ ኖራለች ፈረንሳይ እኮ ይኖርች ሌላ ዋርካ ጠራ ሌላ ዋርካ ምንም ይውል በየትኛውም አርቲስት ለምሳሌ ችሎታው ከልካይ እዚህ ተከራይቶ ይኖር ነበር ቸመለስ አበራ እዚህ ሰፈር ተከራይቶ ይኖር ነበር ይገርማል እንደው በሰፈር ልጅነት እዚህ ሰፈር እንኳን ባይኖር አንድ ሰው የባንክ ቤትም ሰራተኛው ስፖርተኛም ይሁን የፈለገ ይሁን እኔ ገረመኝ ፈረንሳይ ተከራይቶ ሳይኖር የሄደ ሰው የለ እዚህ ሰፈር እኮ በፊት አሁን ወደ ራስ ካሳፍ ሰፈር ወደ ላይ ስትሄድ ያለው ሰፈር እኮ ቤት ጠባቂ ሆነ በነፃ ነው የምትኖረው እንጂ ከፈለኩ አይደለም አሁን ያለው ጊዜው ሰው በቃ ምንም አይነት አማራጮች በማጣት እንጂ እላይ ሰፈር እኮ ስትሄድ ቤት እየጠበቅ በነፃ ትኖራለህ ሰፈሮችን ኪራይ ቤቶችን ከጠራ ስንት የሰፈር ሱቅ ተጣራልኛለህ ዱቤ የምትወስድበትን እሺ ጥራልኝ ዱቤ ነበር እንደ በፊት ዱቤ እኮ እንደ ዱቤ እንደም ድሮ ነው እንጂ ነበር ዱቤ ኖሮ እንትን ተጽፏል በደብተር እና እቁብ ዱቤ ምናምን ሁሉ ይሄን ሰፈር ጥሩ ያደረገው ነገር አንዱ እሱን ማህበራዊ ኑሮ ማስተሳሰሪያ ስለሆነ እሺ ከሱቅ ጥቅስ ከስር የሚጻፍ ዛሬ ዱቤ የለም ነገ አለ እሱ እኮ በዛ ጊዜ የለም ይሄ እኮ እንደ ሀገር የሚማሩ ኢትዮጵያውያን የሀብታም ልጆች አሉ ከትምህርት ቤቱ ፍል ለፊት አሉ ዱቤ ክልክል ነው የሚል ተለጥፎ በአማርኛ አራተው አሁን ነው ድሮ እኮ ዱቤ በጣም የሚያስተሳስር ኦፍ ኮርስ እድሩ ያስተሳስራል እንደ መብትም ነው ዱቤ እንደ መብትም ነው የሚወሰደው ዘይት ተለክቶ የ10 ሳንቲ ስኳር ነበረች የስሙኒ ዘይት በሳልሳ ቆርቆሮ ተቆርጣ አይ ነፍሱን ይማረው ያ ጊዜ አገርም ያ ጊዜ ነፍሱን ይማረው ና ነፍሱን ይማረው ያ ጊዜ አሪፍ ጫወታ ነፍሱን ይማረው እስቲ ሀብትዬ አንድ የሰፈር የትምህርት ቤት ታሪክ አውራኝና ጫወታ ልዝጋው የትምህርት ቤት ታሪክ አውራኝ ካልክ እኔ ማራለሁ ያልኩ እዚህ ጽጌ ብቻ ትምህርት ቤት ነው ብያለሁ እሺ እና አረፍዳለሁ እኔ የምመጣው ያው ከእንዳልኩ መጀመሪያ ተወልጄ ያደኩ ከ6 ኪሎ ከካምፕ ነው እያረፈሩኩ በቃ እንትን ስል ሁሌ ይገረፋለሁ መጨረሻ ላይ ሳማራችሁ ወላጅ አምጣ ተባልኩ እና ለአባቴ ሄጄ ነገርኩት ከትምህርት የቀረች ምንድነው አለኝ በቃ እኔ አረፍዳለሁ ግን ሁሌ ይገርፉኛል እና በመገረፍ ትምህርት እየጣላው መጣሁ መስካምበሳ ጋር ያደገልሽ ሲገረፍ ደግሞ አስበው አባቴ ስሪ ኳርተር አስመጥቶ አንበሳው ተጫነ ስሪ ኳርተር ምንድነው መኪናው ነው የስሪ ኳርተር አንበሳው ተጭኖ የሚሄደው በስሪ ኳርተር ትምህርት ቤት ድረስ ይዘውት ሄደዋል ታሪክ ላይ ድረስ ይዞት መጣ አንተ ምን አይነት ሰው ናቸው ፋዘር በረፍት ሰዓት ነበር ግቢው ሲገባ ተማሪዎች እንዳለ በቃ ጠፉ እሳቸው ራሳቸው አንበሳ ናቸው ይዞት ገባ ማን ያላል ቲቸር አስራት ድንቄ አሉ ተጠርቶ መውጡ ተማሪዎቹ ተበትኗል ተቀራው ምንድነው የዘማችሁ
ምንድነው አለ ወላጅ የተባልኩልኝ በቃ ተቸገርኩ ስለው ቲቸር አስራት ድንቄ ምን እንዳሉ ታውቃለህ እርሶም አንበሳውን ይዘው እንዳይመጡ አንተም ከዛሬ ወዲህ ወላጅ አትባልም ተብዬ ትምህርት እስከጨረስ ድረስ ወላጅ ሳላመጣ በዛች አንበሳ ተገላግዬ ቁጭ ኢየሱስ ግን ያመጣ ብትዝናና ነበር አሪፍ እኔ የምር አንተ ጋር ያለ ታሪክ ተመልሼ መምጣት አይቀርም ቁጭ ብለን ነው ምን ዶልተው ለምን ትልቅ ታሪክ ስላለ ይሄንም ታሪክ ውስጥ አስቀምጠ ይመለከተኛል ብለ ለወዳጆች ያጫወትክ ሰዎችም ደግሞ ፈረንሳይ ልንመጣ ስንል ሀብቱን ነው መጠየቅ ያለብህ እሱ ላይብረሪ ነው ስለተባልክም አንተም ለታሪኩ ተቆርቆረ ስላስባልክም ክብረት ይስጥ አመሰግናለሁ እውነት እድሜና ጤና ይስጥ አሜን አንዴ ፋዘርን ስም እንጥራ አምሳለቃ ገብሬ አበበ ይሄን ታሪክ ስላስቀመጡልን አንተም ይሄን ታሪክ ስለነገርከን በዘጠናዎቹ አመሰግናለሁ እኔ መጨረሻ ላይ ለመናገር የምፈልገው አብርሃምን አመሰግናለሁ አብርሃም አስመላሽን ሁሌም በልቤ ውስጥ ያለ መልካም ሰው የነበረ ነው እንደውም በሱ አንድ ጨዋታ ይሄንን ፕሮግራም እንዝገረሰው ደስ ይላል ምክንያቱም አንድ ሰውዬ ቤታቸው ውስጥ ዛፍ ይቆርጣሉ ነው የሚለው እሱ አሁን እየቆረጡ ያ ዛፍ ምንድነው ቤታቸው ላይ ጣራ ላይ ቅጠሉ እየረገፈ ሲያስቸግራቸው ቀበሌ ሳመለከቱ ማመልከትም አይጠበቅባቸውም ነበር ይቆርጣሉና ደንቦች ይመጣሉ ምን እየሰሩ ነው ያው በቃ ቅጠሉ እየረገፈ ነው ከ90 ዓመት በላይ ነው ይሄ ዛፍ ስላስቸገረኝ እየቆረጥኩ ነው ሲል ለቀበሌ ማመልከት ነበርኩት ብለው ደንቦች 300 ብር ይቀጧቸዋል ሰውየው ነው አሁን አብርሃም እንዴት ብሎ እንደጻፋቸው ልንገር ከ3 ወር በኋላ ሰውየው ደብዳቤ ጻፉ ነሚራው ለቀበሌ ለዳሽ ክፍለ ከተማ ያው ስለማልጠራው ወረዳ እንደዚህ መስተዳድር ጽፈት ቤት አዲስ አበባ እማመለከተው ፍሬ ሐሳብ ከዚህ እንደምከተለው የዛሬ 3 ወር በግቢ ውስጥ የነበረውን ዛፍ ስቆርጥ ደንብ ተላልፋቸዋል ብላችሁ 300 ብር እንደቀጣችሁኝ ይታወቃል ዛሬ ደግሞ ላም ይወልዳለች ለለባቱ ያሉ እንዳይቀጡ ይሄን ያለው አብርሃም ቀልድ ካልጨረሱ ልቤም ደስ ስለማይለው አጨብጭበን ነፍስ ይማርን በላ የቀረሰው ካለም ወደፊት ሌላ ፕሮግራም ካላ ሌሎቹንም እያነሳን እንጫወታለን መውደስ ስላገኙ በጣም ነው ደስ የሚለኝ ድሮም ወድ ነበር ዛሬ ደግሞ አግኝቻለሁ ባካ በጣም ደስ ብሎኛል እግዚአብሔር ያክብርልኝ እሺ ሩቢታ ወድሬና ካዩ መሬት አሰይ የመድሃን ያለም ያለ አይድለ ኦችሎ ሆላቾ ሆላሪ ሳቲ ናቾ እንግዲህ የፈረንሳይ ጎረምሶችን አግኝቻለሁ ስላወኳችሁም ስለተገናኘን በጣም ደስ ብሎኛል እኛም በጣም ደስ ብሎናል ስለመጣ እስቲ ከማን ከኔ አምሳያ ልጀምር ባከተካራለ ታላቅና ታናሽ ባክ ስጋ ቤት ነው ያለው ከኮካ ከምትጀምር ሚር እንዳይጀምር አይሻል ትንሽ ከጀምር ይሁንሽ ስም ማለት ነው ስሜ ነብዩ ዳዊት ይባላል ትልቅ ስም ነው ትችለዋል እንዴ በሚገባ ትችለዋል ያው ይዘነዋል እስኪ ነባ የተማረ ነባ ኤሌመንተሪ ሚሽን ተማረ ከዛ ከ6 ደግሞ ብርሊያንት ተማረ ከዛ ሃይ ስኩል ወደ ፈረንሳዩ ካራማራ ተምሬ እስቲ ደግሞ ወርድና ልሽፈው ብዬ ወደ አጼና ወድ 10ን እዛ ተማርኩ ደስ ይላል ካራማራ ላይ መጣልሃለሁ ቀዩ አልልህም ብሉ ብላክ ይኔ ባሪ ስምህን ቸራምላክ ከበደ ባላል እንዴ ከየት ነው ግን የመጣችሁ ስማችሁ እኮ የሆነ ገዘፍ ያለ ከቤተ መንግስት የወጣ ስም ይዛችሁ የምትጓዙት ቸራምላክ የተማረ ኤሌመንተሪ ትግል ለነጻነት ወይም ጽጌ ቤሻ የሚባል ትምህርት ቤት ሃይ ስኩልስ ሃይ ስኩል ከፍተኛ 12 ካራማራ ይባላል እንደው የሰፈሩን ታሪክ ካነሳን እናንተውን የዚህ ጄነሬሽን የሰፈሩ ወጣቶች ናቸው ምናወራው ሳጫውታል እስቲ የምትኮሩባቸው አሁን ላይ ብቅ ያሉ እነማን አርቲስቶችን ታውቃላችሁ እስቲ ከርሶ ልጀምር ያው ብዙ ናቸው ፈረንሳይ ላይ እንግዲህ ከሌ ብለህ የምትለው ነገር ይላል የጎደለውን በኮሜንት ያስቀምጡልናል እናንተራ የእድሜያችሁ ነው የእድሜያችሁ እና መሳይ ተፈራ እሺ እና ንጉሱ አሉ ላዛብረድ ድልዲ በጣም ብዙ አሉ አሁን ደግሞ አቤሌ ወይኗ ልጅ ዩቲዩበሩ አው በጣም ብዙ ናቸው እና ንብረት ገላው ጎበስ አለብሽ ዋለ ንጹህ ኃይል ያለች አው አራ ብዙ ናቸው ስንቱን ጠርቼ ስንቱን ልዝርቅ በጣም ደስ ይላል እሺ ያንተ ይሄ ነው ጋሽ
ነባ የጎደለው ሙላ ሙዚቀኛ ፈረንሳይ ላይ ከየቤታችን ይጀምራል አሁን ለምሳሌ አሌክዚ አለ እዚህኛ ቤት ነው አሌክዚ ወንድሜ ነው አረተው ያው ግርምሽንም ግርምሽ ነው በነገራችን ላይ ፈረንሳይን ፈረንሳይ የሚያስብለው ሙዚቀኞቹ ብቻ አይደለም ያላቸው ሶሻል ላይፍ አሁን ግርምሽ ጋር በገባ ግርማ ተፈራ የሰው ጥግ ታቃለ ዝርያ ፕሮፌሽኑ እንዳለ ሆኖ ዝርያ ናት ግርምዬ ቤቷ ገብተህ ብቻዋን ማበላ ከሰፈር ሰው ጋር ያለው እንትን አፕሮች አሪፍ ቆንጆ ነገር በቃ ይሄ የፈረንሳይ ላይ ያሉ አርቲስቶች ሰፈር ላይ ሲኖሩ እንደ ማህበረሰብ ተቀላቅለው የሚኖሩ ራሱ ድባቡ እንደዛ ስማርቶች እንጂ እንትናቸው ይሄ አሁን ባላቸው ሌቭል ተኮፍተው ነው ክላስ ነው ምናምን የለም አሁን ከግርምሽ ጋር ዝርያው ነው የምንባባው በጣም አሪፍ ሰው ወጣት ጓደኛም ነው መሳይ ተፈራም እንደዛው በጣም ስማርት ልጅ ናት ዳንኤል የሚባሉ ሙዚቀኞች አሉ ሙሉ ዓለም ታከለ አረ በማርያም ገርማል ያው ከጋዜጠኛ እና ለምነዋሴ ተመራጭ ናቸው እነሙናዬን ሰምታል ያው መድረኳ ንግስት ናት አዚቲ ስለሱ አይወራ እና አዚቦርቁ ፈረንሳይ ላይ ስመጣ በአጠቃላይ እንደ ሰፈር ሳይሆን እንደ ቤት ተጠራለ ማለት ነው ቤት ውስጥ እንደዚህ እኔ አሁን መጠራለሁ ወጣ ያሉት በጣም አሁን በሱ ቤተሰብ ሄደለ በቃ የሙዚቃ መሳሪያን እንደ ቀልድ ዝም ብሎ እጁ እንደዚህ አድርጎ እንደፈለገ ይጮትበታል የሚባል ወንድም አለ በቃ በየቤታችን አለ ማለት ነው ስም እንጥራ ወንደሰን ዲቦሮ ይባላል በህልሙ ራሱ ሲቃጅ ትዝታ ነው የሚነካው አረ በእግዚአብሔር እስቲ በህልሙ ሲቃጅ ከሚነካው ትዝታ ወይ ደግሞ ከምትወደው ሙዚቃ አንድ ይሄው አረ እንዳላበላሽበት ተው እንደው ማበላሸት እኮ ነው ዋናው ዘፋኙን ከፍ እንድናደርገው ይሁን እንግዲህ የለፈው እሱ አይደል እውነት ነው ሀቅ ስለዚህ እንደሱ መቼም ማዘፍንም እንዳንተ ትዝታሽ ዘወትር ወደኔ የመጣ ትዝታሽ ባይኔ ላይ ወደኔ የመጣ እፎይ የምልበት ህይወቴ ጊዜ አጣ እፎይ የምልበት ህይወቴ ጊዜ አጣ ስትበይ ማቢው ስተጫጠጪው ስትበይ ማቢው ስተጫጠጪው ልቤ ካንቺ ጋር ነው እንዳታስርቢው አራጨብጭብ ለራስ ያ እንዴ ግድ ነው እንዴ ነው አታጭም እዚህ መጥተሽ እንደዚህ ብዬ ልስማ አረ ምን በወጣ ያራዳ ልጅ ብድግ ብለሽ ስሚ እንጂ እኩሉ ነን አይሻልም እንደው የሰው ድምጽ በማስመሰል የሰፈራችሁ ሰዎች ናቸው የተቆማችሁ ነባይሁን ቸራምላክ አላቀም ኢሚቴት በማድረግ የሰፈራቸው ልጆች ድምጽ የሆነ ሁኔታ አለ ማለት ነው በነገራችን ላይ ከሰፈራችን እንዳልኩ አርቲስቱ ብቻ አይደለም ተለያየ ዘርፍ አሉ በስፖርቱም በምንም እና ብዙ ሌጀንድ የሆኑ ሰዎች አሉበት ኑሮውበታል እየኖሩበት ብራዘሬ በማስመሰል ላይ ጥግናት እሺ አሁን ለምሳሌ እኔ እንደውም እከሌ ካልኩት የመረጥኩለትን ከሚልደ እስቲ በራሱ ሙድ የሚመቸውን ሲያስመስል በልደት በማለት አረ ምን ቦታ አትማል እምላለሁ ዋሾ መሆን ነው መማል አስመስላለሁ እሺ አስመስላለሁ አሁን የዋሚ ቢራቱን አስመስላለሁ አረ በእግዚአብሔር ታላቁ ንጉሳችን መስቀል ሰርተናል እንዴ ና እንግዲህ ይሄ ሪከርድ ካልሰበረ አይቆምም ይሄ ዓለም ላይ ከባዱ ማስመሰል ነው ታላ እንደውም ይዘው ነው እንጂ ሪከርድ ካልሰበረ የሚቆም ልጅ አይደለም በጣም ከተመልካች ሌላም ያው አለ ግን በዋሚ ይብቃ ብለህ ነው ግዴላ አይብቃ አንድ ጨምር አንድ ሞክርለት የማን ለሞክር አንድ የዘነበ ይከብዳል የዘነበ በጣም ይከብዳል እሱ በነገራችን አንድ ጓደኛችን አለ በጣም ስማርት ነው በኢትዮጵያ አይደለም በአለም የሚፈልግ ነው በጉሮሮ ብረት ያጣማል በጭንቅላቱ ሚስማር ይመታል እንደድንገት ዛሬ ስላልመጣ ነው እንጂ በጥርሱ መኪና ይጎትታል ይሄ ሰው ነው አይደለም ተብሎም ትንሽ እኔ በነገራችን ላይ ማለት ነባ እኔ ምሬ ነው የምሰማችሁ ሙድ ያዛችሁ ነው ማርያም በፈረንሳይ ስም ነው የምታወሩት በፈረንሳይ ስም ነው ዘነበ ፍሬው ይባላል እየሰማችሁ ነው ዘነበ ፍሬው ይባላል በጥርሱ ፌሮ ኖርማል ነው መኪና ይጎትታል ይሄኛው እንግዲህ ምን ያህል ሴንሲቲቭ እንደሆነ አስበው 8 ቁጥር ፌሮ እዚህ ላይ ሰክቶ ግንብ ላይ አድርጎ ያጣማል ፌሮ የመዳን ያለም ያለ ጠርሙስ ይበላል አህያ ይሸከማል እንደዚህ እየሰማችሁ ነው ፈረንሳይ ላይ በጣም ብዙ አለ ግን በጣም የሚገርመው አለ ዘነበ ፍሬው ስትል ማለት ነው ምን ነበር የሆነ ስም ከዚህ ጋር ዘነበ ፍሬው ሪል ስቴት እና ሪልስቴት ስማላ እንደውም ማስታወቂያ ለሱ ይሰራል ብለን በቅርቡ እንገም ይሄንን ካረገ ተመሳስሎብኝ ከኮንስትራክሽኑ ጋር የተያዘ ነገር ነው ያርፍ ስሙ ራሱ በጣም ማለት አለበት እስቲ ነባዬ እንግዲህ የሩጫ ማስመሰሉ የጋሽ ዋሚ ቢራቱ
ኧረ እኔ አጨብጭቤያለሁ በጣም አንኤክስፔክትድ ታውቃለህ ማርያምን ፈረንሳዮች ሙድ ያዙብኝ አይገርም አንደኛ ማርያምን የግላችሁ ነው አሁን እስቲ ከስፖርተኞች አሁን ቀደም ካራማራ ትምህርት ቤት ብለህ ነበር የበሬ ሽልማት ያዘጋጀ በቦክስ የሚታወቅ ስለ ዘርፉ ፈረንሳይ ከፍታ አድርጓለች አይደል ዘርፉ ማን ነው አሁን ያለበት ሁኔታ ዘርፍዬ ማለት ይኸውልህ መውደዴ በቃ የፈረንሳይ ልጅ ይገልጻል ብዬ ከመጠራቸው ሰዎች አንዱ ናይስ ሶሻል እንትኑ ላይ በዘርፍዬ ምክንያት በሚያውቃቸው ሰዎች አማካኝነት አንድ ሰው በዓል ላይ የሚደብረው የለም ሁሉም ቤት ይገባል በዓል ዘርፍዬ ስፖርቱ ላይ ብቻ አይደለም ሶሻል እንትኗ ላይ ስትሮንግ ናት እንደዛ ነው የሰማው እና ዘርፍዬ አሁን እንደውም ደስ ያለኝ ያቋቋማቸው አዲስ ነገር አለ ፈረንሳይ ድሮ ባለበት ስም አይደለም በሚለው የቦክስ እና የስፖርት እንትኑን ለማነቃቃት የቦክስ አሰልጣኞች አሉ እና አንድዬ የሚባሉ ነመኩዬ ቦክሰኞች የፌደራል ቦክሰኞች ናቸው አሰልጣኞች ነቴዲ የሚባሉ ቦክሰኞች እና አዝመራው የሚባል ምናምን አንድ ላይ በመቋቋም ፈረንሳይ ላይ ከወረዳ አንድ ጽፈት ቤት አዳራሽ በመረከብ አሁን በቅርቡ ቦክስ እድሜ ሊሚት የለውም ማንንም ሰው ስፖርት መስራት ይችላል ቦክስ እንደ አዲስ ነዘርፍዬ በዘርፍዬ አማካኝነት እነሱም እዚህ ሆነው በአዲስ መልክ ተጀምሯል ማለት ነው ታዲያ ጭብጨባ ያስፈልጋል በደንብ ያስፈልጋል ይበል አሁን ከሁለት አንዳችሁ ነው የምትመልሱልኝ ከሰፈራችሁ ላይ ሰምተና በእናንተ እድሜ እኔ የሱን ስታይሉ የሚቀባው ሽቶ ዘንጦ ሲወጣ እንኳን የሰፈሬ ልጅ ሆነ የምትሉት አንድ ሁለት ጥሩልኝ በእኛ እድሜ እኔ ነኝ እንደዚህ ያልኩ ነው የምሰማ እሺ እውነት ነው ሲያልበው ራሱ ያለው ጠረጠረ ማለት አጠገቡ ነው የመረኝ ለራስ እንደዚህ መመስከር አና ኮንፊደንስ ሌቭል አፕ የኔ ጌታ ይገባዋል አዎ ይለፋ ልጅ ነው አስለዛም ስማ ያለ ምንም ኮሽታ ፍሬንድ ከመሰከረልን እንዴ አቀኛ አይደለም ወንድም ፈረንሳይ አስመስክራችሁ በጣም ይገርማል እንግዲህ የሰፈራችሁን ትላልቅ ሰዎች በማወቅም በደም በኩራት በማውራትም ያው እንግዲህ እጃችን ላይ ካሜራችን ላይ ያስገባችሁ ነው እንደው ሁሌ የዚህ ሰፈር ሰው በማህበራዊ ኑሮ እዛ መሃል ሜዳ ላይ ስለሚታወቅ አንተም ዝርያ በሚል ነው ቅድም የሚጠራኝ ያልከው ስለ ግርምሽ ስለ መሳይ ወንድም ስለ ተፈራካሳ ልጅ አውራኝ ግርምዬ ማለት ይኸውልህ መጀመሪያ ምን አምናለሁ መሰለህ ግርምዬ እናትና አባቱ ውጤት እውነት ነው አንዳንዴ መስጠት ከሰው ጋር እንዲ በፍቅር መኖር ምናምን ይሄ ያደክበት ነገር ሲሆን ነው እንጂ ፈልገ መታመጣ አይደለም ግርምሽ ያደገበት ይሄ ከሰው ጋር ያለው ፍቅር ልጅ አይል ትልቅ አይል ምናምን ይሄ ሰፈር ውስጥ ያለው አፕሮች ደስ ይላል ምናምን በጣም ስማርት ነው ጨዌም ግርምሽ የታወቀ ነው እንደውም አዲስ አመት ጊዜ የተወሰደ ይመስላል የሆነ ቦታ ነው ዝርያ የሆነ ቦታ እንሄዳለን ጋሼ ቤት ይዞኝ ጋሽ ማሙድ ቤት ይዞኝ ሄደና ቁጭ አለን ምናምን ከጋሽ ማሙድ ጋር እየጨወተን ምናምን ሻንቆዬ ነው የሚለው ጋሽ አዎ ሻንቆዬ የጥልዬ ልጅ ምን ያህል የት ነው ያለው ምንዬ ጀርመን ነው ያለው እንትና ሲያቹ ጃፓን ነው እሱ አሜሪካን ያቺስ እንትና ብሎ ትንሿን ጠራለት እሱ አትላንታ ናት ይሄው ነባም መጥቷል አንተን ሊጠይቅ ከሰበታል ግርምዬ ጋር ችግር የለም ይመቸው ግርማ ያራድዬ ልጅ ነው የሰው ጥግ ነው የፍቅር ሰው ነው ምንወደው ነው ይኑርልን እድሜና ጤና ለግርምሽ አሜን ያው አንድ የሰፈር ማስታወሻ አፋችሁ ላይ የማይጠፋ ሙድ የምታደምቁበት ይው በዘጠኖቹ ለዓለም የሚተላለፍ ደስ ያለን ከልከልኝ ፍቅሬዋ ከልከልኝ አፍቅሮች ሳላስብ ለምቢን ጉዳይ ፍቅሬዋ ከልከልኝ እናት አባቷን አለፍኩኝ ሰላም ብያቸው እጅግ ማርኮኛል ውበቷ ቆንጆ ነጃቸው ከልከልኝ ፍቅሬዋ ከልከልኝ ከልከልኝ ሳላስብ ፍቅሬሽ ጎዳኝ ፍቅሬዋ ከልከልኝ ከልከልኝ እግዚአብሔር አክብርልኝ ማርያምን በጣም አመሰግናለሁ በፈረንሳይ በሰፈራችሁ በአድባሩ በታቦቱ ስም እድሜና ጤና ይስጣችሁ
ቴንክ ዩ እኛም እናመሰግናለን እናንተ መጣችሁ እዚህ ስላገኛችሁ በጣም ነው እናመሰግናለን እናመሰግናለን ዘጠናዎቹ ነን ያው እንወዳችኋለን ዋላ የኔ ጌታ ያው እስከ ጥቅምት ድረስ እንኳን አደረሰ ይቻላል እንኳን አብረው አደረሰን ይቻላል አይደል አዎ ማን ልበል ስምህ ተሾመ ባይሳ ደመቅሳ ይባላል ፈረንሳይን በደንብ ታውቃታለህ አዎ እዚሁ ነው ተወልደ ያደግከው አዎ ኧረ በእግዚአብሔር እውነት ተሺ ይሄን አካባቢ ካነሳን ታዬ ወርጂ የሚባል አዎ ትልቅ ሰው የሚርበተበቱለት ሰው ነበር ይባላል ታዬ ወርጂ ማን ነው ታዬ ወርጂ ቤታቸው እዚህ ወለተ ልዕልት እስራኤል ጎን ነው ቤታቸው እሺ ታሪካቸው እኔ ዘመዱ ነኝ የታዬ ወርጂ ዘመድ ነህ አዎ እሺ አባቴ ዘመድ ነው ኦኬ ታሪኩ ወታደር ቤት ነበረ ከወታደር ቤት ትራፊክ ቅጥረኛ ነበሩ ኦኬ የተከበሩ ሰው ናቸው ሞተረኛ ናቸው ትንሽ ኃይለኛም ናቸው ባላሉ ኮስታራም ናቸው አዎ ታዬ ወርጂ መጡ ከተባለ መኪናውም ተራስ ከባሪዎቹ ሮጦ የሚገቡበት ቦታ አይታወቅም ይባላል ናቸው ግን ኃይለኝነት እንዳለ ሆኖ ደግነቱ ይበልጣል የሳቸው ደግነት ይበልጣል ግን ቁጡ ናቸው እኮ ለምንድነው ታክሲውም ተራስ ከባሪውም ማዞሪያ አካባቢ ላይ ምናምን ታዬ ወርጂ በሞተር መጡ ከተባለ ሮጦ ነው የሚጠፋው ይባላል አዎ ጊዜ አይሰጣቸው ለምን ነው ጊዜ ለስራ ቃለኛ ናቸው ስርዓት በማስከበር አዎ ለስራ ቃለኛ ናቸው እሺ ለዛ ነው መሰለኝ ከዛ አንፃር ነው መሰለኝ ይገርማል አዎ ስለዚህ አንተ ዝምድና አላችሁ አዎ አንተ ቤተሰቦች ሌሎች ሚሊቴሪ ናቸው አዎ የጃገማ ኬሎ ዘር ነኝ አደ ክቡርነቶ አዎ በጃጋማ ኬሎ አዎ እኔ የልጅ ልጅ አራተኛ ቤት ነኝ የጃጋማ ኬሎ የልጅ ልጅ አራተኛ ቤት ነኝ ስለዚህ ጃጋማ ኬሎ በአካል ታውቃቸዋለህ ምን አይነት ሰው ነበር እሳቸው ረጅም ቤታቸው ወደ ጦር ኃይሎች አካባቢ ነበሩ የአባቴ እናት ወንድም ነው ጃጋማ ኬሎ ስለዚህ ይሄን የሚያክል ለአገሩ ለኢትዮጵያ ትልቅ ታሪክ ያስጻፉ ሰውዬ ጀነራል ጃጋማ ኬሎ ስለዚህ እሳቸው ከሰሩት ገድል ውስጥ ላንተ የተነገረ አንተ አይምሮ ውስጥ የማይጠፋ ምን አይነት ታሪክ ስለ ጃጋማ ኬሎ ለዚህ ትውልድ ምን ታወራኛለህ እሳቸው ጀግና ስለሆኑ እውነት በጣም ለሀገር ጥሩ ነገር ስለሰሩ በጣም አጥንታቸውን ከስክሰው ደማቸውን አፍሰው አገር ያቀኑ ናቸው በትክክል እኔ ወስዳለሁ የእሳቸው መልከኛም ናቸው ቁመናቸው መለሎ ለአገር እምነት ያላቸው ቦታ አይሰጥም እውነት የሚገርም ነው ተሽዬ ወይያ ትረኝም ተሽዬ አቤት አልኩ ተሾመ ባይሳ ደመቅሳ የጃጋማ ኬሎ ቤተሰብ ነን እንደው አንድ ካደረጉት ታሪክ ውስጥ የምታውቀው እሳቸው አርበኝነታቸው በጣም የሚገርም ነው ለሀገር ሟች ናቸው ብሔርተኝነት አያውቁም እውነቴን ነው እስካሁን ወዳጅነት ያተረፉት ብሔርተኝነት አያውቁም ለሀገር አንድነት ነው እሳቸው የሚወዱት ይገርማል እውነቴን ነው ሰዓሊ ዘመድ አላቸው አሁን ለምሳሌ ቦሌ አካባቢ ሰዓሊ የሆነ ኬሎ የሚባል በሳቸው አባት ስም ይጠራ ኬሎ ማለት ጃጋማ ጀግንነት ነው የአባቱ ስም ነው የሚጠራ ማለት ነው ኬሎ ጋሮ ይባላሉ አባታቸው ኬሎ ጋሮ ይባላል ኬሎ የሚባል ደግሞ ሰዓሊ ያውቃሉ የሳቸው ዘመድ ነው ማለት ነው እሱን እንኳን አላውቅም ዘረ ብዙ ናቸው ልጆቹም ጀነራሎች ናቸው የሳቸውን ቦታ ተተክተዋል እውነቴን ነው አገር ወዳጅ ናቸው በጣም እድለኛ ነህ እኔ ሳላስበው እንግዲህ ፈረንሳይ መጥቼ አንተ እጅ ላይ ሲጠለኝ እንግዲህ አስበው የታዬ ወርጂን ታሪክ አውርተህ የጀነራል ጃጋማ ኬሎን ታሪክ አውርተህ ዘመርነን ማለት ነው የተያዘ ዘርነን በጣም ይገርማል አንተ እዚህ ሰፈር የተማርክበት ትምህርት ቤት እንደው ጠቆም አድርገኝና እኔ የተማርኩት ማዛ 3 ነው እሺ ማዛ 23 እዛ ነው የተማርከው ስለዚህ ውልደትህ እድገትህ እዚህ ነው እስቲ ለፈረንሳይ ልጆች ለፈረንሳይ ሰዎች ምን አይነት መልእክት ታስተላልፋለህ ኑሩልን የኬላ ልጆች አብረን ኑር አገራችን ሰላም ይሁን አሜን ኑሩልን ወጣቶች ይላሉ አመሰግናለሁ እግዚአብሔር አክብርልኝ የኔ ጌታ መልካም ውሎ አሜን ስምህን ለዘጠኖቹ ተመልካች አስተዋውቅልኝ አርቲስት ተስፋዬ ይባላል እንግዲህ ነው ያደግኩት ፈረንሳይ በለው ፈረንሳይ ለጋዚዮን እኔ አሁን ሙሉ ነገርን አውቃለሁ በሙያ አክባሪህም ነኝ አንድ አካባቢ ነው ሙያችንም ያለው የአንድ አካባቢ ሰዎችም ነን እንደው ያሳደገ ራስ ቲያትር ዳንሰኝነትን ዘፋኝነትን ያስቀመጥክበትን ራስ ቲያትር አጠር አድርገህ ግለጽልኝ ምን ይመስላል ራስ ቲያትርን እኔ የምገልጸው እንደ ጥበብ አድባር እሺ ምክንያቱም በጣም ብዙ አርቲስቶች ይፈልጋሉ በነገራችን ላይ ራስ ቲያትር
በጣም በቃ ገብተህ የሚገርም ጥበበኛ ሆነ የምትጠጣው እንዳለ ሜዳው መርካቶ ራሱ የጥበብ ሰፈር አይደል እንዴ? በጣም እንዴ ህብረተሰቡ ራሱ ማለት ነው ቢያንስ ካራክተር ነው አስተካክሎታልና የሚገርመው በቃ ራስተትር አርቲስት በደንብ የሚፈልቅበት እና የጥበብ የታወቀ እስቲ አፍ ላይ ያሉትን እኔ 3 ልጀምርልህ ነው አይደበበ ፀሐይ ዮሐንስ ኤልያስ ተባባ ሱራፌል አበበ ሱራፌል አበበ የብስራት ሱራፌል ለታደሰ ገብሩ እነ ከስንቱ ደጀኔ እነ ከሴቶች ደግሞ እነ ዘነቡ ገሰሰ እና ዘኒ በነገራችን ላይ የሰፈራችንም ልጅ ናት ዘነቡ ገሰሰ እነ ዝናሽ ኃይሌ እነ አልማዝ በጣም ብዙ ናቸው እንግዲህ የቀሩትን ደግሞ ኮሜንት ላይ ይጽፉልናል በትክክል እስቲ እንደው እናዳላ ከዳንሰኞች ከተወዛዋዦች እስቲ 3 4 እንጥራ ከዳንሰኞች አብረን ከነበርነው ዳንሰኞች ክፍሌ እሸቱ እሺ ራስ ሙሌ ሙልቀን ዘፋኝ ሬጌ አርቲስታችን ማለት ነገራችን ላይ ሁላችንም እዛው ከራስ ቲያትር ስትወጣ ቅርብ ነው ለመስፈንም ሁለገብ ነው ክፍሌም ዘፋኝ እነ ፔሌ እኛ ጋር ገብቶ ነው እንዴ ነካሳው ፔሌ ሀገር ፍቅር በብልጫ ተሽጦ ሄዶ ነው በነፃ ዝውውር አሪፍ አሰልጣኝ ነበር ጀግና ዳንሰኛ በነገራችን ላይ የውዝዋዜ አሰልጣኛችን የነበረችው እጅጋዩ የአብዲሳ አጋ የጀግናው የአብዲሳ አጋ ደግሞ ትምህርት ቤት ደግሞ እነ ፔሌ እነ ካሳውን ባሪያው ሰፈር ነው ደግሞ አይገርም በጆሳንሰን ጀርባ ወደ ኮካኮላ መውረጃ ካብነት ጀርባ ማለት ነው በነገራችን ላይ ካዚ የሰፈራቸው ነው እና አብዲሳ አጋ ትምህርት ቤት እጅጋዩ አብዲሳ በጣም ድንቅ ነው ትንሽ ስለ ብርቅ ጀግናው አብዲሳ አጋ አንድ መጽሐፍ ላይ ከተቀመጠ ታሪክ አንድ ይሁን ነገር በዘጠናዎቹ በጣም ሁላችንም የምናቀው ግን ይሄ ጄነሬሽን እንዲያቀው የሚፈልገው በጣም አብዲሳ አጋ ማለት እዚህ ሀገር ላይ ሳይሆን ሮም ላይ ታሪክ የሰራ ጀግና ምን አይነት ታሪክ በእስር ቤት ውስጥ በግዞት በነበረበት ወቅት ማለት ነው ከእስር ቤት ውስጥ ያመለጠበት አስደማሚ ታሪክ ያለው ሰው እሱን ተፈስልኛ በነገራችን ላይ ያመለጠበት ያ የሰፈሩ ባህሪ አሪፍ አሁን ነቆራሌውና ሞሎያ መጥረጊያ ይቀርራል ይመጣሉ ችግር የለም እና የሚገርም ማለት ነው ብርድ ልብስ ተልትሎ ብርድ ልብስ ቋጥሮ ቋሽቶ ነው በመስኮት በኩል ትልቅ ገድል በሮም ታሪክ ከአበበ ቢቂላ ማንነታችን ኢትዮጵያዊ የኛ ሰው ማለት ነው ነፍስ ይማር ክብር ለአብዲሳ አጋ ኩራት ለቤተሰቦቹ ለኢትዮጵያ አሁን ተስሺ አሁን ዳር ይያልን ፈረንሳይ ለጋሶኒ ነው ያለው እንደው ፈረንሳይ ለጋሶኒን ጠርቼ ቾምቤ የሰፈር አድባር የሰፈር ኩራት ሰፈር አስከባሪ ሴት ልጅ አጉል ስትጎነተል የሰፈር እናቶች አጉል ድምጽና አጉል አይን ሲያዩ ሄዶ የሚጎራበጥ ሰፈሬን ብሎ ፕሮቴክት የሚያደርግ እንደዚህ ደረቱን የሚሰጥ ቾምቤ የሚባል ወንድ የሰፈር ልጅ አላችሁ ይባላል ታውቀዋለህ እሱ ሰው ቾምቤ በነገራችን ላይ ተመሰል ጓደኛዬ አረ በማርያም እኔ ምን አይነት ሰው ጋር እንደሚጥለኝ እኔ የሆነ ነገርማ አለ ቾምቤ በነገራችን ላይ እውነት በዘጠናዎቹ ከነበሩ በጣም ምርጥ ልጆች የተሰፈራከ ነበር በደንብ ታውቀው ያቦ ልጅ በነገራችን ላይ የሚገርም አብራችሁ የተማራችሁት አብረን እና በነገራችን ላይ በየሰፈሩ እነሱ አሁን እነ ቾምቤ ይዛ አቦ አካባቢ አለ በኃይሉ ደግሞ አቡሽ እንጥራቸው በኃይሉ አቡሽ እነ ጓንቹ እና አብርሽ ካርሎስ የሚገራርሙ ልጆች በነገራችን ላይ በጣም ብዙ ሰፈር ወንዶች አፍርታል ወደዚህም ደግሞ ስትመጣ እነ ተሼ እነ ተሬ ብላ እንጥራቸው አታደባብስብኝ ተስፍሽ አታደባብስብኝ እነ ተፈሪ እነ ተሼ አትበለኝ እሺ በነገራችን ላይ ብራዘር አብያቸውና ያው በነገራችን ወንድ ልክ አንዳንድ ጊዜ ጀስት ሰፈር ላይ የሆነ ነገር አፕን አረጋ ሲባል ወርደው ምንም የማይሆኑት የሰፈር ልጆች አንዳንድ ጊዜ የሚመጣውን ኮንሲኩዌንስ ሰዎች ያስባሉ አይደል በጣም ብዙ አሉ እኔ አሁን ጥቂት ልጥራለሁ ለማለት እና ተሪ የማይረሱ ልጆች ናቸው ነው እንዴ ጀስት ከድሮ በነገራችን ላይ አየር ወለዶች ብዙ አሉ ይጠሩ የምታስታውሷቸው እነ ቴዲ እነ ደብቻ እነ ነብዩ እነ ታሪኳን የሚገራ ነው በነገራችን ላይ አሰልጣኞች ሁሉ ነው ንጥራ አሁን ይሄን ማወደስ ማውሳት ስለሆነ የዘጠናዎቹ ታሪክ በነገራችን ላይ አሁን ያልኩ አየር ወለዶች ሁሉ ዊንግ ያላቸው ናቸው ወራቶ ይዘልን ብዙ ጊዜ ያለ ትንቋል መካከለኛው ያለ ደግሞ ያቺ ዶታ ልክ የአየር ኃይል ምልክቷ አሁን ታሪክ በነገራችን ላይ አሁንም አሰልጣኝ እዛው ያቡልኝ እዚህ አካባቢ ሆኖ አየር ወለድ ከፍ ስትል ይገርማል ደግሞ ታውቃለህ አይደል
በኋላ ላይ የሚመጣውን ነገር ማሰብ እንኳን ምንም እንትን ሳይል ማለት ነው ያንን ያደርጋሉ ያልከው የእናት ያባት ጸሎት ያረጋያኖች ጸሎት የሚያረጉት በጎ ነገር ፕሮቴክት ስለሚያረጋቸው ጥላ ከለላ ስለሚሆናቸው ነው የድሮቹ በመርቃቱ ሰፈር የሚጠብቁት ዝም ብሎ ዱርያ አይደሉም እውነት በጣም ደስ ይላል በነገራችን ላይ ከጸሎታቸው እናት አባቶቻችን ጸሎት በተጨማሪ እኔ ፈረንሳይ ለጋስ በቤተ ክርስቲያን ሽንኩርት አለ ብሎ ነው ያው ሞላ መጣያ ደግሞ መጣል የሚከተለው ደግሞ ይመጣል ሰፈር ሲሸት ነው ታውቃለህ እንዴ ነው ዘስማ ህዳር ላይ ልምጣና ህዳር ሲታጠን ደግሞ እግዚአብሔር እንግዲህ ፈረንሳይ ቆያለን አይ ህዳር ላይ መጥቼ ራሱ ህዳር ሲታጠን ደግሞ ማየት አለ አብረን እናጥረዋለን ችግር ደስ ይላል ተስፋ የምር ለጠራናቸው ስሞች ሁሉ ክብረት ይስጥልን ለቤተሰቦቻቸው ሁሉ ክብረት ግን አንተን አግኝቼ ዘፈን ውስጥ አለህበት አንድ ሜዳንም ብያለሁ አሁን አዳዲስ ዘፈኖች ደግሞ መጥተዋል የማን እስቲ አርቲስት በቃ በእንትና አትምጡብኝ የምትለው አንድ ዘፋኝ ጥራልኝ አይኑ ሁሉንም ተወዳለህ ግን በእንትና አትምጡብኝ አይኑ ሁሉም ወዳለሁ ግን የምትለው አንድ ዘፋኝ እኔ በቃ በሰማው ማይሰለችኝ ጥላውን ገሰሰ የሰፈረ ሰው ንጉሳችን አዋ ሁላችንም ተስማምተን ያጸደቅነው ጥላውን ገሰሰን ነው አሁን ወደ አንተ ልምጣ በቅርብ አዲስ ዘፈኖች ወጥተዋል ጓደኞች ናቸው የነገሩኝ የዘፈኑ አርዕስት ምን ይባላል ኦሮምኛ ዘፈን ነው ሰይ በሬዲ ምን ማለት ነው ኢምበሬዲ ታምራለች እሺ ቅንብሩን የሰራውን አሁን ክሬዲት ስንሰጥ ቅንብሩን የሰራው ማርቨል ነው ድንቅ ሰው እሺ ግጥም ዜማ የራሴ ልጨብጧ ሙሉ አርቲስት ማለት ይሄ ነው ደናሽ ግጥም ዜማ ደራሲ ዘፋኝ ሶሻብል በነገራችን ላይ ደግሞ ቪዲዮ ነው የሰራልኝ ደግሞ ክሪስ ፕሮዳክሽን እናጨም ለሁሉ ቢግ አፕ የምር ማለት ነው ምርጥ ሰዎች አሁን የዘፈኑን ሁክ ወይ ደግሞ የዘፈኑን ጠሪቃ የምትለው ይሆንሽ ዘፈን ከዘፈነ ፓርት አንድ እንደማስታወሻ አላስገድድህም ዘፈነ ሰተህናል ይሆንሽ ማስታወሻ ዘፈኝ ሚተይቲ በሬዲንታላ ሚኖኮቢ ኡጋጃለላ የውሲያርጉም ባየገመዳ በሬዲነኪ አጃይበጣ እንጀን አመሌ ሂሜንፊቱ በትጃለሌ አጃይበጣ እንጀን አመሌ ገዴቲቱ በትጃለሌ መቃንከኝ ተራጃለላ ፓንቱ መሃወድ አንቀዳ ካምቤራ ሶርሴ ሞቻሬ ዳነቲቢ ሞቻየው ታውላታ ያወጂ ዋቀየው Kasti yoroti makankele seda jitu taula ta makanke dan seda ani gambar badu shewajin demu makanke be kuda baredi no fa baren niche dubayin tingi sisa mitayiti nim baredi bayin farsa barenike ክብረት እግዚአብሔር አክብርልን እንግዲህ ሁላችሁም የዘጠናዎቹ ተመልካቾች በተስፊሽ ስም በሬዲ ሆፕ ኢንተርቴይንመንት ላይ ዩቲዩብ ላይ ገብታችሁ እንድታዩ በዘጠናዎቹ ስም ተጋብዛችኋል በፈረንሳዮች ስም ክብረት ይስጥልን እድሜና ጤና ይሄ ውበት ይሄ ሞገስን ይዞ መድኃኔዓለም ያስቀጥልህ አሜን ለሰፈር ኩራት እንደሆንከው እንዳስተባበርክልን ደግሞ ማለት ነው በፈረንሳዮች ስም በዘጠናዎቹ ስም ማመስገን ፈልጋለሁ ቴንክ ዩ ሞዴል የኔም አንተን ስላገኘው አብረን እንደዚህ አይነት ፕሮግራም እንሰራ ስለፈቀደ እግዚአብሔር እናመሰግናለን ጌታ እንግዲህ ከዚህ ግርማ ሞገስ ከሆነ የመኮንኖች ምናም ሰላም ተሰጥቼ ልጀምር ወይ መኮንን የሚባል ሞገስ ያለው ቁመና ማን ብዬ ልታወቅ ግሩም አንተ ከበደ ባላለሁ የፈረንሳይ ልጅ አዚቶ ልጅ ነው ያደግኩት እዚሁ አካባቢ የተማርክ አንደኛ ደረጃ ትምህርት ቤት መካኒዮት ሰባተኛ ክፍል ደግሞ ሚሽን ወይ ደግሞ ሚያዝያ 3 የሚባል ነው ከዛ ወደ ባህር ዳር ሄድኩ ወንድሜ ጋር ፋሲሎ የሚባል ትምህርት ቤት 8ኛ ክፍል ተማርኩ ከዛ ተመልሼ ወደ አዲስ አበባ ደግሞ ከፍተኛ 12 አጠቃላይ ሁለተኛ ደረጃ እዛ ተማርኩ ትምህርት ቤት ተካከለ ነው አይኖርኩ ማለት ይቻላል ስለዚህ የሆነ ጨዋታ እዚህ ውስጥ ያለ ይመስለኛል ግሩሜ ሲማር ደብተር እዚህ ውስጥ ነው የሸጎጠው በእጁ ነው ያዘው በቦርሳ ነው ያዘው ለሴቶች ነው ያዘው ሁላችንም የራሳችን የደብተር አያያዛልና የትኛው ሰፈር ነው አንተ እኔ ስፔሻሊ እኔ ሃይ ስኩል ላይ ደረጃ ስደርስ ስፔሻል ክላስ ነው የተማርኩ የጨረስኩት
ጎበዝ ተማሪ ነኝ ራሴን ባልልም ግን ብዙዎች ጎበዝ ተማሪ ነው ምናምን ይሉኛል ሳትመልስልኝ ልመልሰው ነው እሺ ኦኬ እንደዛ ነው ስለዚህ ራስን ያስከው በቦርሳ በደም የተሰነደ ማለት ነው ስርዓት እሺ ግሩሜ አሁን ፈረንሳይ የእውነት ቅያሷን ምናምን ሳይው የሰፈር ወጉ ድባቡ ያለበት ነው እንደዚህ አይነት ሰፈር ደግሞ ወጌሻ ስፖርተኛ ካለ አየር ወለድ ካለ ሙዚቀኛ ካለ ተወዛዋዥ ካለ በዚህ ሁሉ ታጀባችሁ ናችሁ ወጌሻ ያላችሁ ወጌሻ አለ ማን የሚባለው ወጌሻ ለምሳሌ ከሴት ብንወስድ ወይዘሮ ጦቢያው የሚባሉ ኢትዮጵያ ይባላሉ የአብሮ አደግ ጓደኞቻችን እናት ናቸው አሁን በእድሜ አንጋፋ ሆነዋል ሌላው ደግሞ አትሌት ዋሚ ቢራቱ ደግሞ በወጌሻነት በጣም የታወቁ ናቸው ኮርሶቻቸው በትልቅ ደረጃ ፕሮፌሽናል ደረጃ በስፖርት ፌዴሬሽንም ደረጃ አይደል እንደዛ ወጌሻ ናቸው እንደገና ደግሞ የጓደኛዬ ደግሞ እናት አሉ እሳቸው ስምንጥራ የሰለሞን እናት በሚል ነው የሚታወቁት ሌላው ደግሞ እዚህ ኮንዶሚኒየም ውስጥ አሉ ይባላሉ ፎቅ ላይ የሚኖሩ ከታች ከ4 ኪሎ አካባቢ ይሆን ምናምን አላቅም የመጡ ታዋቂ ወጌሻም አሉ ይገርማል ቆንጆ ጩጬዎች ሲያልፉ አይቻለው የሰፈሩ ድባብ ውስጥ ለውስጥ በጣም ብዙ ነው ስለዚህ ወጌሻ ካለ የማይነጣጠል ስንት አዋላጅ ትጠራልኛለህ እንደው ማማንትና እኔ በአዋላጅ ደረጃ የኔን እህቶች እንኳን እህቴን እንኳን ያዋልዱት አሁን ያልኩ ወጌሻ ናቸው ያልኩት ወጌሻም ናቸው አዋላጅም ናቸው እሺ ስማቸውን ንጥራ ሁለት ጦቢያው ያልኩ እትዬ ጦቢያ እሺ ጦቢያው ናቸው ሌላ አዋላጅም እንኳን ብዙም አሪፍ ግሩብዬ አሁን ቆንጆ ሰፈር ያለ ነው ይሄ ያለንበት ቅያስ ለማቃጠርም እንዲመቸኝ ማለት ነው ክቡራን ተመልካቾቻችን አሁን ዋናው እንደዚህ ታሪክ የያዘ ሰው ያለበት ያለፈ ያገደመበት ሰፈር ላይ ነው ያለነው ክንትንፋሽ ከግሩሜ እንውሰድ ኦኬ የነማን ሰፈር ነው ይሄ ቅያስ በጣም የብዙ አርቲስቶች አንጋፋ አርቲስቶች ኮቴ ብዙ አልፎበት ነው ከአንጋፋው ብንወስድ እነ ጥላሁን ገሰሰ እንዴ የጋሽ ጥሌ መግቢያ የጥላሁን ገሰሰ የተፈራካሳ እዛ ጋር እንደምታየው ለፊት የምናየው ጥላሁን ገሰሰ እኛ ሀጂ የተቀመጡበት ከዛ ጀርባ ያለው ጥላሁን ገሰሰ ቤት ነው በጥቁር ያለው ቆርቆሮ ጥቁርና ነጭ ደግሞ ያለው የተፈራካሳ ነው የነግርማ ተፈራ ወደዛ መሳይ ቤታችሁን እየሾፍነው ነው ጋሽ ግርምሽ ተጋይቷል ገባ ስንል ደግሞ አምሳለቃ ገዛኝ ደስታ የሚባሉ የግጥምና ዜማ ደራሲ ለጥላሁን ገሰሰ የሚሰጡት በጀርባ በኩል ደግሞ ሻለቃ ግርማ ያድጎ እንደገና ደግሞ ወደ ከአንድ አጥር በኋላ ደግሞ ኮሎኔል ሳሌ ደጋጎ ዜማ ይጻፋል እዚህ ለጥላሁን ይሰጣል እንደዛ ባጥር እየተቀባበሉ ነው የሚባለው እንኳን ጋሽ ሳሌ ደጋጎ ደግሞ አሬንጅመንት ላይ ያለው አሬንጅመንት ይደረጋል ቤታቸውን አይተናል እሳቸው አየለማሞ ሞዴል እዛ መንገድ ዳር ጎረቤቴ ነው አየለማሞ ቆይስ እንጫወታለን እና እዛ ከበቀቺ መግቢያ ኦልሞስት እንደዛ ኢትዮጵያ የዘመናዊ ሙዚቃ የተጀመረበት እንደ ማከለስ ክቡር ዘበኛ ምናምን የተዋቀረበት አካባቢ ነው ማለት ይቻላል የቤታቸው ራሱ እኮ ዲዛይን ድሮ አሞራ ክንፍ የሚባለው የድሮ ቤቶች ደስ የሚሉ ማለት እዚሁ ነው እንግዲህ እነ ምን ያህል ጥላሁን ገሰሰ እነ እኔው ነኝ አቦ እነ ንጹህር እነ ጃፒ እነ ዓለም ዘውድ እነ ንጹህር ምናምን እና እዚሁ እነ ሄላገነትና አቃቸዋለሁ እዚሁ ነው እኛ ህፃን ነው የተወለዱት እዚህ ነው እዚሁ ነው የተወለዱት ሄላገነት ኦልሞስት ከኛ ጋር በእድሜ ክብር ለፈረንሳይ ለጋሲዮን ይላል ለምሳሌ ምን ያህል አፍሮ ሆኖ አንድ ዘፈን አለው አይደል በቴሌቪዥን የሚታየው ምን የሚለው ዘፈን ነው አየለማሙን ይሰራለትና ሲመጣ ሲገባ ሁሉ ነው አይ ነበር በደም ማያቁት ሀገር አይናፍቅም አንቺ ነው ሌላ ላውቅም ሌላ ብራም ብሎ ደግሞ በለውስጥ ምንም እንኳን አይኔ ቢያይም ሌላ የፍቅር ሚዛኑ ላንቺ አይደላ በስማ ያው አጨብጭበናል ማያውቁት ሀገር አይናፍቅም በፍቅር አንቺ ነው ሌላ ላውቅም እንደ ስምህ ግሩም ነገር ነው እየሰጠኸኝ ያለው እኔ አሁን አንድ ትልቁ ታሪክ ተጠቁሜም የጋሽ አየለ ማሞ ዶሴ ታሪክ ከስር ዱካ እየተከተልክ ታሪክ ያስቀመጥክ ታሪክ የሰነድክ የሆነ ነገር ሲባል ግሩምን ጥሩት የሚባል ሰው ነው አሉኝ ነው አዎ እውነትን
ምን መሰለህ አንደበት አንጎርጎራ ከአየለ ማሞ ጋር ስናይ ከቤት ቁጥራችን አንስተው እኛ 353 የሱ 354 ነው። ኧረ በእናትህ እና ልጆቹ እነ ቢኒያም አየለ ማሞ እነ ብስራት አየለ ማሞ ነፍሷን ይማራት እነ ህይወት አየለ ማሞ አብረው አደጎች ነን እና ድሮ እነ አረጋኸኝ እነ ነዋይ ምናምን ዘፈን ሲወጣ ሰባዎቹን ነው ማጫወት በዘጠናዎቹ ይሰነዳል ከሰባዎቹም ከ60ዎቹም ከ80ዎቹም ይምጣ አዳዲስ ካሴቶች ሲመጡ መታ እየተደረገ ካሴት ውስጥ የፓናሶኒክ ነው አቋራጭ ከዛ ፓናሶኒክ ዜማም የሚሰራበት ምናምን ነው ባይዘወይ ግጥም ሲጽፍ የለማሙ ግጥም ሲጽፍ ለነ ደረጀ ደገፋው ለነ ሻምበል በላይነህ እኔ እጄ ጽሁፍ ነው ቆንጆ ጽሁፍ አሪፍ ነው ስለሚለኝ ይገባለን ዜማ ሲሰራ በሩን ዘግቶ ካጠገቤ ቁጭ ብሎ ጣውላ ነው ቤቱ ጣውላ እየመታ ፓዳስ እየመታ እየደመሰሰ ማንዶሊኑን ይዞ እየመታ ምናምን ከዛ ጋር ትዝ የሚለኝ በቃ እና ለነ ደረጀ ደገፋው ይላካል እኔ ይጽፋሉ ዛ ስቱዲዮ ውስጥ ታይፕ በለው ያንተ ጽሁፍ እንደ ታይፕ ነው እንደዛ ነው እና ብራን ተመልካቾቻችን ታይፕ ስል ያው እንግዲህ የድሮዎቹን ነው ማጫወት ስላለኝ ታይፕ ኮምፒውተር አይደለም ታይፕ በእንደዛ አይነት ሁኔታ ነው በቃ ስለዚህ ምን እናደርግ ነበር የሰራቸውን ጽሁፎች ሁሉ ገልብጥነትና በዶሴ እንደዚህ ተሰንዶ እንትን ብሎና ዳዊት ጽጌ አሁን ይመጣ ነበር ትንሹ ዳዊት ጽጌ እሱን ለምሳሌ አየለ ማሞን የሚፈልግ ነገር ሲመጣ እኔ ነኝ ሞር ከልጆቹ ይልቅ እኔ ልጆቹም እሱን ጠይቆት ነው የሚሉት እኔ ጋር ነው የምንደዋወለው ባለፈው አዲስ አበባ ዩኒቨርሲቲ ሲያስመርቅ ይሄ አሁንም የሚለው እሱ ሁሉ ሲመረቅ እኔም እዛ ተጋብዤ ሄጃለሁ በቃ በአጠቃላይ ሙዚቃው ግጥሙና ዜማው እንትን ተብሎ ተቀምጧል ማለት አሁንም እንደምንድነሽ የደስታዬ ምንጭ አበባዬ ነሽ አሁንም የሚለው ዘፈን ጽፈው ሲሰራ ነበር አይውላ አሁን እንግዲህ ምንድነው የድሮዎቹን መገልበጥ ነው እኮ ምናልባት ገልብጫው ሊሆን ይችላል አላውቅም ብዙ ስለሆነ አታስታውስም ገልብጫው ሊላችሁ ግን የነ ብዙነሽ በቀለ የነ መሐሙድ አህመድ ለነ ኤፍሬም ታምሩ የሰጠው መላይ የሚለው ይመስለኛል እሱ በቃ ነጥላውን ገሰሰ ኦሮሞኛው ነጭ ጠላ ሾለያ ነጭ ጠላ ቀጨኔ ዘዛ ጠላ ቤት ነበር ነው የሚባለው ነጭ ጠላ ሾለያ ነጭ ጠላ ቀጨኔ ይጠጡ ነበርና እሱን እየጠጡ ነው ሙዚቃ ሁሉ የተሰራው ሾለያ ነጭ ጠላ አዎ በድባቡ ማለውና ናኒ ጽፍለታለሁ በደንብ እንደ ጓደኛ ነን እኔና የለማሞ በጣም ሰማሁት እንደው ይሄ ትውልድ ዳዊት ጽጌ ሰርቶት ትንሹ ዳዊት ጽጌ የጋሽ አየለ ማሞ መሆኑን ማያቅ ጀነሬሽን አለ ትንሽ ስም ከስር ክሬዲት ባለ ይጻፋል ግን በጣም ደስ የሚል ዳዊት ጽጌን ክሬዲት ለመስጠት በጣም ስነ ስርዓት ያለው እውነት ነው ስነ ስርዓት ያለው ሙዚቀኛ ነው መጥቶ በመኪና ከእንደዚህ ከክሬዎቹ ጋር መጥቶ አስፈቅዶ ቤት ደስ በሚል ሁኔታ እኛም በተገኘንበት ይሄን ላድርግ ነው ብሎ አስፈቅዶ ምናምን ነው ተመልሶ አንድ ቴንሽን በላት ግጥሙን ባላቀውም ችግር የኔ ፍቅር የግሌነሽ አይኔልሽ ምናምን በጣም ደስ ከነድባቡ ከነሞገሱ በዳዊት ጽጌ ደግሞ የጋሽ አየለ ማሞን ዘፈን ወይ ድርሰት ይሄው አቀብላል ዘጠናዎቹ በጣም ደስ ይላል ግሩምዬ የምታጫውተን ጨዋታ የእውነት አሁን ከሰፈር በእድሜ ያለፈ ታሪክ ነው ሌላ ህይወት ላይ እንደ ውብ ነበረች ፈረንሳይን ወክላ ለቆንጅና ውድድር ፊት ለፊት መቆም የነበረባት ምትላት የእድሜ የሰፈራችሁ ቆንጆ ማን በእድሜ ነው ከእድሜ በላይም እኔ ከእድሜ በላይ ሲባል የምሰማው ትንሽ በጭላንጭል ማቃት የፋንትሽ በቀለ እህት ነፍሳኔ ማራትና አልማዝ በቀለ የምትባል ሂልተን ነው ጊዮኒቲል የምትሰራ በጣም ውብ የምትባል እሷ ነች የሚባል ወሬ ይሰማለሁ እኔማ በልጅነት አይምሮ ትዝ ትለኛለች ነፍሳኔ ማር እኔ ግን የምር ማለት ነው ያው ታማኝ እድለኛ ነው ፋንትሽን ስናያት
እቷ ምን ያህል ቆንጆ መሆን እንዳለባት መገመት አይከብድም። በጣም ፋንትሽን በጣም ቆንጆ ናት። ፋንትሽ ቆንጆ ነች። ካካፍንጫ ውብ እሷም ደግሞ የነን ጾብር ጓደኛ የነ ሃይማኖት ተፈራ ካሳ እዚህ ነበር በዚህ ነበር የምትመላለስ እዚህ ነበር በቃ የሚውሉት ልጆች ሆነው ተቦዳድነው አርቲስት በቃ ገና ፌመስ ሳይሆኑ ትምህርት ቤት ሲሄዱ ምናምን ቴሜስ ፈርመኮን ሲማሩ ምናምን እኛ ልጅ ሆነን ብናያቸው ነበር በደንብ። ግን ያን እንደዚህ ሰው አልበዛም ምን አላል እያንዳንዳችን በቤት ቁጥር እንተዋወቅ ነበርና በቃ ያ 53 እና 54 ያልከኝ ግሩምዬ እግዚአብሔር አክብርልኝ። እንደው ለፈረንሳይ ለጋሲዮን እንዲሁም ለአገር በዚህ ሞገስ በዚህ ባንደበት በዚህ ግሩም እንደስምህ በተሰኘ አንደበት ምትመኝላት ለሰፈር ምትመኝላት ለአገር ለኢትዮጵያ ምትለውን በለን ለአገር ኢትዮጵያ እኔ የምመኘው ከምንም በላይ እንግዲህ ሰላም ነው አይደል እንዴ? ለሀገራችን ለኢትዮጵያ ሕዝብ ሰላም ሁሉ ነገር የተስተካከለበት ፍቅር የሰፈነበት ሰው በሰው እርስ በርሱ የሚዋደድበት እግዚአብሔርን የሚፈራበት እኔ ካንተ ይብስ እኔ ለሚባባልበትን አይነት ጄነሬሽን እንዲፈጠር አሜን አሜን። ደግሞ ይሆናል አሜን አሜን። ለፈረንሳይስ ለፈረንሳይ ለጋሲዮን ሰው ደግሞ ታዋቂ እንደመሆናችን ደግሞ ብዙ ታዋቂ አርቲስቶች እንዳሉበት ደግሞ እያንዳንዱ ታዳጊ ወጣትም ቢሆን ሁሉ ሙዚቀኛ ይሆን አይባልም፣ ሁሉ ስፖርተኛ ይሆን አይባልም። በተሰማራበት ሁኔታ ፈረንሳይ ታዋቂ ታላላቅ የታዋቂ ሰዎች መኖሪያ ነች በሚለው በየመስኩ በትምህርትም ሊሆን ይችላል በፖለቲካ ሊሆን ይችላል በፖለቲካም በዋትኤቨር በስፖርት ሊሆን ይችላል ራሳቸውን አንጸው ሌላ ያን ታሪክ እንዲያስቀጥሉ ሌላ ታዋቂ ሰዎች ሆነው እንዲወጡ ምኞቴ ነው። ያልከው ይሳካ አሜን ይሁን ብለናል። አሜን አሜን። የኔ ጌታ እግዚአብሔር አክብርልኝ ጉሩምዬ። መልካም ጊዜ እድሜና ጤና። እሺ አሜን። ክቡራን ተመልካቾቻችን እንግዲህ ልክ እንደ ሰፈሩ ከፍታ አሁንም ከፍ ያለ ቦታ ላይ ቁጭ ብዬ እማወራችሁ ፈረንሳይ ላይ ሆኜ ነው። የፈረንሳይ ማስታወሻዬን እንግዲህ ያው የምታዩት ያው አርቲስት ቲቪ ላይ አይደል ያለነው አርት ምሽት መኪና ላይ እንግዲህ ከመኪና አልፈውን ወደ ሌላ አርት ወደ ስኬች ወደ ስዕል ሄዷል። እንግዲህ በጣም በሚገርም ሁኔታ ታሪክ ወግ ቀልድ በጣም ያከብሯቸውን ሰዎችን ማወደስ ማነሳሳትን ተሸክመን ለናንተ በዘጠናዎቹ የወረወር ነው ፈረንሳይ ዞር ዞር ብለን አሉን ብላ የምትኮራባቸው ልጆችን ሰብስባ በሰጠችን መሰረት ነው የነበረን ቆይታ ይሄን ይመስላል። ኢትዮጵያ ለዘላለም ትኑር። እኛ ዘጠናዎቹ የመድኃኔዓለም ያለ አይድል ኦችሎ ሆላቸው ሆላሪ ሳቲ ናቸው። የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጸደይ ባንክ